ክርስቲያናዊ እምነታችንን በጥልቅ የሚያውቁና የዚህ ሀገር ባህልና ትምህርት የሚረዱ ልጆችን ለማሳደግ ምን ይመክሩናል? ልጆቻችን በሁለቱም ባህሎች መካከል ሳይጠፉ እምነታቸውን እንዲጠብቁ እንዴት ልንመራቸው እንችላለን? ይላል። አሁንም መልሶ ወደ ቤተሰብ ውስጥ ስላለ ስለ ልጆቻችን አስተዳደግ የሚጠይቅ ጥያቄ ነው። እሺ እግዚአብሔር ይስጥልን። የአሜሪካን እዚህ ሀገርን ባህል የተመለከተ ነው። እነዚህ ልጆች ለማሳደግ በዚህ ሀገር ላይ እንግዲህ ሁለት ባህል ሁለት አይዴንቲቲ ወይም አንዳንድ ጊዜ ብዙ ልጆች የአይዴንቲቲ ክራይሲስ የሚያጋጥማቸው ልጆች አሉ። ቤተክርስቲያን ስንሄድ ልጆቹ ሲመጡ መንፈሳዊ ይሁን ይባላል። ቤት ሲመጡ ደግሞ ኢትዮጵያዊ ይሁን ይሏቸዋል። ትምህርት ቤት ሲሆኑ ደግሞ ማንን ይሏቸዋል? አሜሪካዊ ናቸው ይላል። እነዚህ ልጆች ከየትኛው ይሁኑ? ቤትም ኢትዮጵያዊ ይሁን አበሻ ናንተ ኢትዮጵያዊ ነህ ትሏቸዋላችሁ። ትምህርት ቤት ደግሞ ሙሉ ቀን ሲውሉ ማናችሁን ይሏቸው? አሜሪካዊ ናችሁ ይሏቸዋል። የአሜሪካን ሲስተም ነው የሚማሩት። ቤት ሲመጡ ደግሞ ከነሽሮ አሰራር ቀርቶ ኢትዮጵያዊ ሲስተም ተማሩ ነው የምትሏቸው። ቤተክርስቲያን ሲመጡ ደግሞ መንፈሳዊ እንላቸዋለን። በጣም ትልቅ ቻሌንጅ ነውና ይሄ እዚህ ያሉ አንድ አባት ግብጽ አባት አቡነ ዮሴፍን በጻው አቡነ ዮሴፍ ባሉት በሁለት ዓለማት መካከል መኖር ብለው ያስተማሩት አንድ ትምህርት ሰምቻለሁና በሁለት ዓለማት መካከል መኖር ይሉታል። እዚህ ሀገር ያሉ ልጆችን በነሱ ለምሳሌ ኢትዮጵያዊ ነው፣ አሜሪካዊ ነው፣ ሁለት ዓለማት ነው ያሉት። እንደገና ደግሞ መንፈሳዊነትን ሲጨመር ማለት ነው። ይሄ የሚጀምረው ልጆች እንግዲህ እናንተ እንደ ቤተክርስቲያናችን አስተምህሮ ስናይ ክርስትና የሚጀምረው ከቤት ነው። መንፈሳዊነት የሚጀምረው ከቤት ነው። ብዙ ጊዜ ልጆችን ቤተክርስቲያን ብቻ በማምጣት የሚለወጡ የሚመስላቸው ወላጆች አሉ። እሁድ ብቻ ይዞ በመምጣት ከሰኞ እስከ ዓርብ ነው ያሉት ልጆቹ ነው። ከማን ጋር ነው ያሉት? ከእናንተ ጋር ነው ያሉት። ቤተክርስቲያን የሚመጡት እሁድ ብቻ ነው። ስለዚህ ቤታችሁ ይሄ ቃል ያገኙት ቅዱስ ቀለምንጦስ የተናገረው ነው የሚለው የክርስቲያኖች ቤት ትንሿ ቤተክርስቲያን ናት ይላል እና በመጽሐፍ ላይ ሳነብ እሱ እነዛ ላይ ነው እሱ እንደተናገረው። ስለዚህ የእናንተ ቤታችሁ ትንሿ ቤተክርስቲያን ስትሆኑ ልጆቻችሁ መሰራት የሚጀምሩት እዛ ነው። መንፈሳዊነትን የሚጀምሩት እዛ ነው። ስለዚህ ልጆች በውጭ ዓለም የሚገጥማቸውን ባህል የሚቋቋሙት ቤት ውስጥ በሚያገኙት በሚማሩት መንፈሳዊ ጥንካሬ ነው። ውጭ ያለው አሜሪካ ውስጥ ያለው ባህሉን የዚህ ሀገር ባህል መቋቋም የሚችሉት እቤታችሁ ውስጥ ባሉት መንፈሳዊ ጥንካሬ በሚሰሩት ስራ ነው። ከዛ ነው የሚጀምረው። ይህ ማለት በቤት ውስጥ የጋራ ጸሎት ሊኖር ያስፈልጋል። ጥንካሬው ከዛ ነው። መውረስ ያለባቸው ከቤት ነው። ጸሎትና መጽሐፍ ንባባትን እነዚህን ቅድም መምህራችን እንዳሉት ጥሩ ልምድ ከቤት እንዲወስዱ መጽሐፍ ቅዱስን የማንበብ አብሮ መጸለይ፣ አብሮ ዲስከስ የማድረግ አብሮ የመብላት እነዚህን ነገሮች ሁሉ ከቤት መልመድ መቻል አለባቸው። ስለዚህ ልጆች እምነታቸውን ቤተክርስቲያን ሳይሆን በቤታቸው ውስጥ ማካሄድ መቻል አለባቸው ማለት ነው። እንግዲህ በዚህ ላይ ያለውን ጥያቄውን በዚህ አገር ውስጥ ማለት ነው በአሜሪካ ውስጥ አንድ ባህል አለ። አሜሪካዊ ባህል ማለት ነው ሁልጊዜ ለምን ብሎ መጠየቅን ያበረታታል። እዚህ ሀገር ሲስተም ለምን ብሎ መጠየቅ ዋይ ነው ሁሉም ነገሮች ላይ ልጆቻችሁ እዛ ውስጥ ነው የሚኖሩት። ምናልባት ሁላችሁም በዚህ ያለፋችሁ ብዙ ትኖራላችሁና የሚያበረታቱት ከታይ ጀምሮ ለምን ብለው ጠይቀው እንዲረዱ ነው የሚያደርጓቸው። ይሄን ያበረታታል እዚህ የአሜሪካ ሲስተም ማለት ነው። የልጆች ይሄን ስለሚያበረታታ እነዚህ ልጆች ለምን ብለው ሲጠይቁ ልጆች እምነታቸውን እንዲጠብቁ እኛም ደግሞ አድርጉ ስለተባለ ብቻ እምነታቸውን እንዲጠብቁ ባህላቸውን እንዲጠብቁ አድርጉ ስለተባለ ብቻ ሳይሆን ጥቅሙና ምክንያቱ ገብቷቸው እንዳደርጉት ማድረግ መቻል አለባቸው። ጥቅሙ
አድቫንቴጁና ዲስአድቫንቴጁ ያለውን ነገር በደንብ ገብቷቸው ሊሆን መሆን መቻል አለበት ማለት ነው። ይህ ማለት ከልጆች ጋር ግልጽ ውይይት ማድረግ ያስፈልጋል። ለምሳሌ ብዙ ጊዜ ጠይቃለሁ እንደው ከልጆቻችሁ እንደው እኔ እናትህ ምን አይነት እናት ነኝ ነው አባት ምን አይነት አባት ነው ብላችሁ ልጆቻችሁን ፍሪደም ሰጣችሁ እንደው ኮሜንት እንዲጽፉ ጠይቃችሁ ታውቃላችሁ? ስለምን እስኪ እኔ እናት ምን አይነት እናት ነኝ፣ ላንተ ምን አይነት እናት ነኝ፣ ላንተ ምን አይነት አባት ነኝ ብላችሁ ጠይቃችሁ ታውቃላችሁ? በደንብ ጠይቁላቸው። እዛ ሀገር ጥሩ እንትን አላቸው፣ ጥሩ ባህልም አለ። በደንብ ድብና አድርገው 2-3 ፔጅ ይጽፉላችኋል። አላዩንም ብላችሁ ያላችሁትን ሁሉ አይተው እንዳላዩት ይጽፋሉ። አልሰሙንም ያላችሁትን ሁሉ ሰምተው እንዳልሰማ ያለፉትን ሁሉ ይጽፉላችኋል። ስለዚህ ልጆቻችሁ ላይ ምንድነው መልካም የሆነ ውይይት ማድረግ። ስለዚህ ምንድነው አንዳንድ ጊዜ እዛ ሀገር ላይ አሁን ባህላችን ስለሆነ ከሚል ይልቅ በዚህ ሀገር ውስጥ ማለት ነው እምነቱ በህይወታቸው ውስጥ ያለውን ትርጉም በቋንቋቸውና በሚረዱት መንገድ ማስረዳት ያስፈልጋል። በሚረዱት በቋንቋቸው ማስረዳት ያስፈልጋል። ይህንን ልናደርግ ያስፈልጋል ማለት። ሌላው ልጆቻችሁን ድልድይ መሆን ያስፈልጋል። ለልጆቻችሁ ምን ያስፈልጋል? ድልድይ መሆን። አንዳንድ ጊዜ ልጆች ቤተሰቦች ለልጆች አንዳንድ ጊዜ ግድግዳ የሚሆኑ አሉ። እሱ አያስቀድም። ምን ይባላል? ቢልዲንግ ብሪጅስ ኖት ወርስ የሚላል። አንተ ለልጆች ድልድይ ይሁን እንጂ ግድግዳ አትሁንባቸው ነው። ለልጆቻቸው ድልድይ መሻገሪያ ነው መሆን ያለባቸው ወላጆች ማለት ነው፣ ለልጆቻቸው ማለት ነው። ይህ ማለት ልጆችን ከውጭ ባህል በመነጠል ማዳን ስለማይቻል ነው። ከውጭ አሁን ከዚህ ካሉበት ዓለም ነጥሎ ማዳን አይቻልም። አንዳንድ ጊዜ ከሪያሊቲው መውጣት አንወጣም፣ ግን ወደ ሶሉሽኑ ነው መሄድ ያለብን። ሪያሊቲውን አውቀን ሶሉሽኑ ምንድነው? ስለዚህ ከዚህ ዓለም ባህል መነጠል አይቻልም። በባህል ውስጥ እያሉ ማንነታቸውን እንዲያውቁ ድልድይ መሆን ነው። በባህል ውስጥ እያሉ ማንነታቸውን እንዲያውቁ ድልድይ መሆን ያስፈልጋል ማለት ነው። ይህ ማለት የአሜሪካን ባህል ሙሉ ለሙሉ በጥላትነት መጥፎ ነው እያሉ ጀጅ ማድረግም አያስፈልግም። ስለዚህ ከመመልከት ይልቅ ከመጽሐፍ ቅዱስ ጋር የማይጋጩትን እዛ ሀገር ባህል የሆኑ ከመጽሐፍ ቅዱስ ጋር የማይጋጩ አሉ ስታዩት ማለት ነው። ያ ምንድነው ስንል የማይጋጩት ምንድናቸው? በጎ ነገሮች ማለት ለምሳሌ ኦፕንነስ፣ ግልጸኝነት አይጋጭም አይደል? የመጽሐፍ ቅዱሳዊ ነው። አሁን የዛ ሀገር ልጆች ኦፕን ናቸው፣ የሚጋጭ ነገር የላቸውም። ይሄ ጥሩ ነው። ለስራ መትጋት፣ ይሄም ጥሩ ባል ነው። እነዚህም ይሄ ካይንድነስ፣ ኦፕንነስ የሚባሉት ነገሮች ላይ ሁልጊዜ ፕራክቲካል እንዳደርጓቸው ይነገራል። እና በዛ ሀገር ላይ እነዚህን ማበረታታት ከመጽሐፍ ቅዱስ ጋርም ስለሚገናኙ ማለት ነው። የማይስማሙትን ደግሞ በሪዝን ማስረዳት ነው ማለት ብቻ ሳይሆን የማይስማሙትን ደግሞ በሪዝን ምን ማለት ማስረዳት ማለት ነው። ይሄ መሆን መቻል አለበት ማለት ነው። ሁሉን ፈትኑ መልካሙን ይዙ ከማንኛውም ጋር አይነት ጋር ክፉ ነገር አታድርጉ የሚል ስላለ ማለት ነው። ልጆች እንዳይጠፉ ከሚረዱ አንዱ መንገድ በቤተ ክርስቲያን ውስጥ የእድሜ እኩያ ጓደኞች እንዲኖራቸው ማድረግ። እንዳይጠፉ የሚያደርግ ልጆች እንዳይጠፉ የሚያደርገው አንደኛው መንገድ ማን ነው? ከእድሜ እኩያቻቸው ጋር በቤተ ክርስቲያን ውስጥ ሶሻላይዝ እንዳደርጉና ጥሩ ጓደኝነት እንዲመሰርቱ ማድረግ። ጥሩ እኮ ነው። አሁን እግዚአብሔር ይመስገን አሁን በየቤተ ክርስቲያኑ የሚሰጠው ይህ ሰንደይ ስኩሉ አሁን እዛ ሀገር ለምሳሌ በተለይ ደግሞ በጣም ለብዙ ጊዜ እየሰራ ያለ አቡነ ጎርጎርዮስ አለ። እዚህ ላይ ብዙ ነገሮች ይማር። ያ ልጆች በእድሜያቸው ሶሻላይዝ ያደርጋሉ፣ ጓደኝነት ይፈጥራሉ። ስለዚህ እዛ ውስጥ ምንድነው ኢትዮጵያዊ ባህላቸውን ካልቸራቸውን ራሱ ከየቤታቸው ያውጣጡትን ዲቨሎፕ ያደርጉታል። እዛ ውስጥ ሲያገኙ ማለት ኦፖርቹኒቲውን ሲያገኙ ማለት ነው። እንደዚህ አይነት ነገሮችን ሁሉ ማዳበር ያስፈልጋል ማለት ነው። ይህ ማለት ምን ማለት ነው? አሁንም በሰንበት ትምህርት ቤት ውስጥ በወጣቶች መርሃ ግብር ንቁ ተሳታፊ እንዲሆን ማበረታታት፣ ብቻቸውን እንዳልሆኑ ሲያውቁ እምነታቸውን ይጠብቃሉ። ይሄ ብዙ አክቲቪቲዎች አሉ ቤተክርስቲያን ሰንደይ ስኩሉ መርሃ ግብሮች ላይ ልጆችን ወደፊት እያመጣችሁ
ፓርቲሲፔት እንዳደርጉ ማለት። ስለዚህ ቤተክርስቲያኒቷንም ባህሉን ሁሉንም ነገር የኔ የሚል የኔነት ስሜት የሚሰማቸው ማድረግ ይቻላል ማለት ነው። ይሄን ስታደርጉ ነው ልጆቻችሁን ማዳን የሚቻለው ማለት ነው። ከካልቸርም ውስጥ የመጨረሻ በፍቅር እንጂ በህግ አለመገደብ፣ ልጆችን በፍቅር እንጂ በህግ አለመገደብ። በህግ ከሆነ 18 ዓመት ነው የሚጠብቋችሁ አይደል? በህግ ከሆነ እስከምን ድረስ ነው? እስከ 18 ዓመት ጠብቋችኋል። ያውም 18 ዓመት የለፋችሁበትን ክሬዲቱን እንኳን አይዙላችሁም እኮ። እንደው ብራንድ ጫማ፣ ብራንድ ልብስ የፈለገውን አልብሳቸው፣ የፈለገውን አድርጉላቸው፣ እንደ ክሬዲት አይዙላ፣ እንደ ግዴታ ነው የሚቆጥሩባችሁ፣ እንደ ግዴታ ነው የሚይዙት። ስለዚህ ምንድነው ልጆቻችሁን በህግ ሳይሆን ማሳደግ ያለባችሁ በፍቅር፣ በተለይ ለዚህ ሀገር ማለት ነው። ቅዱስ ዮሐንስ አፈወርቅ ልጆችን ወደ እግዚአብሔር የምናቀርባቸው በህግ በግርፋት ሳይሆን ይላል በፍቅርና በአርአያነት ነው ይላል እሱ በጻፈው መጽሐፍ ማለት ነው። ስለዚህ ልጆቻችሁን በስራ ቦታና በኑሯችሁ የምታሳዩት ክርስቲያናዊ ጨዋነት ለልጆች ከቃላት በላይ ትልቅ ትምህርት ቤት ይሆናቸዋል ማለት ነው። ስለዚህ ልጆቻችሁን በአርአያነት በዚህ መንገድ ካሳደጋችኋቸው በዚህ አገር ውስጥ ካለው የዛ ሀገር ባህልም አይደንቲቲ ክራይሲስም ሌሎችም ነገር ልጆቻችሁን ሊወስዱባችሁ አይችሉምና ለልጆቻችሁ ጥሩ አርአያ ሁኑ፣ ፍቅር ስጧቸው፣ ሁሉን ነገር በአርአያነት አሳያቸው። ከዛ ደግሞ መጸለይ ነው። እግዚአብሔር ደግሞ ያግዛል። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ሰሞኑን ለአቡነ ጎርጎርዮስ ወላጆች የ12 ሰዓት የክርስቲያን ፓረንቲንግ ስልጠና ውስጥ የነበር ነው። ምናልባት ለሁላችሁም እንደ ሪፈረንስ እንዲሆን ነው ሜንሽን ማድረግ የፈለኩትም። በያላችሁበት አጥቢያ በአቡነ ጎርጎርዮስ በተለያየ ባላችሁበት ቦታ ይሄን አገልግሎት በእውነት ጠይቃችሁ ልታገኙት የሚያስፈልግ አገልግሎት ነው። ማህበራችን ማህበረ ቅዱሳን ከሚሰራቸው አገልግሎቶች አንዱ የወላጆች እንግዲህ ወደ ወላጅነት ስንገባ ተምረን የገባንበት ፊልድ አይደለም። ተምረን አውቀን ልጆቻችን እንዴት እንደምናሳድግ ሰልጥነን አይደለም የገባነው። አንድ ሁለተኛ እንደው ከእናት ከአባቶቻችን እንዳንጠይቅ ደግሞ ያለንበት ሀገር እነሱ ያሳደጉበት አይደለም። አሁን ጥያቄው የቀረበበትንም አውድ ተመልክታችሁታል። ካለው ባህል ግጭት አንፃር እንዴት ነው ማሳደግ የምንችለው የሚል ነውና በእውነት መምህራችን የመለሱት 12 ሰዓት በነበረው ስልጠና ውስጥ የነበሩ በጣም አንኳር ነጥቦችን ነው ያነሱልንና በእውነት ቃሎትን ያሰማለን። ብዙ ሊያስብል የሚችል ርዕስ ነው። ቅድም እንዳልኩት እንግዲህ 12 ሰዓት ስልጠና ማለት 4 ቀን 3 ሰዓት ወላጆች በአካል ተገኝተው የወሰደው ስልጠና ነው። ይሄ ስልጠና ግን ሁላችንም ወላጆች ብንወስደው ልጆቻችን በየእድሜ ካታጎሪያቸው እንዴት አድርገን መያዝና ማሳደግ እንደምንችል በቂ ነገር የሚያቀብለን ሊሆን ይችላል። ይህንን እንደው ሪፈር አድርጌ ወደሚቀጥለው ጥያቄ ሻገራለሁ።